አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም 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 ቤተሰብ ተናፍቃችኋል ወላሂ። ወይኔ ጉዴ ምን ይሻለኛል። እኔ ግን በጣም ነው የናፍቃችሁኝ የምሬን ነውና አንድ ቀን ብጠፋ ዛሬ እንግዲህ ውሎዬንም ጠፍቻለሁ። በጽሁፍ በእርግጥ ገልጬላችሁ ነበረ ማለት አንዳንድ እህቶች በውስጥ ምናምን ስጠፋ የምትፈልጉኝ በጨረቃዎቼ ምክንያት ያወኳችሁ በጣም መልካም ልጆች አላችሁና አላህ ይጠብቅልኝ። የኔ አስተዋሾች በጣም ነው የማመሰግነውና ዩቲዩብ እንግዲህ ድንገት ነው ባለፈው በነ ሀይሚዬ በነ ብሩኬ የተደሰትኩኝ ውዬ ምናምን ቀኑ ሙሉ እናንተን ሳዝናናችሁ ውዬ ምናምን ማታ ላይ አካባቢ ከዛ የሞኔታይዜሽን እንትን ይሄ ብር የሚቆጥረው ማስታወቂያ መስራት አቆመና ድንገት አረንጓዴ ምልክት ጠፋሽ ማለት ነው። እና የሆነ ዩቲዩብ ላይ የዶላር ምልክት አለች ሳንቲም የምትቆጥረው እሱ አረንጓዴ ሲሆን ማስታወቂያ መስራት ይጀምራል ማለት ነው። ዩቲዩብ ማስታወቂያ ሲሰራ ቻናላችሁ ሞኔታይዝ ሆኗል ማለት ነው። ኦልሬዲ ብር ይቆጥራል ማለት ነው። ገባችሁ አይደለና እሷ ድንገት ጠፋች። ከዛ እንዲህ ለምንድን ነው የጠፋው ምናምን ብዬ በቃ ሞኔታይዜ ተዘጋና ቀን ገደብ ተደረገበት ማለት ነው። ከዛ ስህተቴ ምንድነው ምናምን ብዬ የሀይሚዬን የፎቶሹት ቪዲዮ አይታችኋል አይደለ? እንትን ቲክቶክ ላይ የለቀቀችው ኢንስታግራም ላይ የለቀቀችውና ያ እንትን ባክግራውንድ ላይ ይሄ ሙዚቃ ምናምን ነበረ እና እሱን ሳልቆርጥ ነበረ ለእናንተ እንድታዩት ብዬ ያመጣሁላችሁ ማለት ነው። እና ያንን ልክ ፖስት ሳደርግ ሙዚቃውን እንትን እንዳለብኝ ማለት ኮፒራይት ሰጠኝ ማለት ነው ዩቲዩብ። ከዛ ቶሎ ብዬ አጠፋሁት፣ ድምጹን አጠፋሁት። ጀስት ዝም ብሎ ቪዲዮ ብቻ ነበር የሚታየው ማለት ነው። በቃ በዛ ምክንያት ትንሽ ቆይቶ እንደዛ ሆነብኝ ማለት ነው። እና ከዚህ በፊትም ደግሞ ነግራችኋለሁኝ እና የሰዎች የስክሪን ሪከርድ አድርጎ መልቀቅ ዩቲዩብ ላይ የተከለከለ ነው በዩቲዩብ ህግ ማለት ነው። እና ዩቲዩብ ላይ ስትሰሩ ህግና ደንቡን ጠብቃችሁ ከሰራችሁ ምንም ችግር የለውም። ግን አንዳንዴ ባለማወቅ ህጉን ከጣሳችሁ ከባድ ነው የሚሆንባችሁ ውዶቼና ታዲያ ከዚህ በፊት እኔ አላቅም ነበርና እህቶቼ እዚህ አንዳንድ ቲክቶክ የሌላቸው አሉና ለነሱ እንዲያዩት በማለትና ብዙ ሰው ደግሞ አምጭልን ምናምን ይሉኝ ነበርና ስክሪን ሪከርድ አድርጌ ሀይሚዬና ብሩኬ ላይቭ ላይ በገቡ ሰዓት ስክሪን ሪከርድ እያረኩ አመጣላችሁ ነበር ማለት ነው ከዚህ በፊት እንደምታውቁት። ከዛ በኋላ ዩቲዩቤን የሚያስተካክልልኝ ልጅ ነበርና እሱ እንደዚህ አይነት ነገር እንዳትለቂ ዩቲዩብ ቫን ያደርጋል አሉኝ ማለት ነው አለኝ ልጁ። ከዛ እሺ ብዬ አቆምኩኝ ማለት። ከዛ በኋላ በቃ ስክሪን ሪከርድ ምናምን ማድረግ አቆምኩኝ። ግን ከዚህ በፊት የለቀኳቸውን ቪዲዮዎች አላጠፋቸውም፣ እነዛን አጥፊያቸው ብሎኝ ነበር ማለት ነው። ምክንያቱም ዩቲዩብ በሚገመግም ሰዓት ዩቲዩብ ቻናሌን ያንን ነገር ካገኘ ሊያግድብሽ ይችላል እያለኝ ነበር ማለት ነው። እና የተወሰነ ባለፈው አጥፍቼ ከዛ ቀሪ ነበረ እና በዛም ጭምር ምክንያት ይመስለኛል እንደዚህ ሞኔታይዜሽን እንትን እገዳ የጣለብኝ ማለት ነው። እና እስከ 28 ቀን ነው ጠብቄ ያለኝ ማለት ነው። ግን እስከ 28 ቀን በምጠብቅበት ሰዓት ውስጥ እኔ ይግባኝ መጠየቅ እችላለሁ፣ ማመልከቻ ማስገባት እችላለሁ ማለት ነው። ስህተቱ ምን እንደሆነ የኔ እንደሆነ ዩቲዩብ ቻናሌ ማረጋገጫ ምናምን ላይክ እንዴት ነው ብቻ የሆነ ማመልከቻ ማስገባት አለባችሁ። ያንን ማመልከቻ ካስገባችሁ በኋላ ከ14 ቀን በኋላ ዩቲዩባችሁ ተገምግሞ እንትን ይላል ማለት ነው። ይመጣና ከዛ ትክክል ሆኖ ካገኘው ዩቲዩብ ያስገባችሁት ማመልከቻ ይሄ የዘጋብኝን እገዳ ይከፍትልኛል ማለት ነው። ከዛ ትክክል ካልሆነ ደግሞ እስከ 28 ቀን ተጠብቆ ከዛ ከተፈተሸ በኋላ ማጥፋት ያለብኝን ቪዲዮ በሙሉ አጥፍቼ ከዛ በኋላ እንትን ይልልኛል ይከፍትልኛል ማለት ነው። እና እንደዛ ነው ውዶቼና አድካሚ ነበር የምር ማመልከቻውን ለማስገባት በእንግሊዘኛ ነው መናገር ያለባችሁ ምናምን በቃ ስዳፍስ ነበር እላችኋለሁ ውዶቼ። ለማንኛውም በጣም ነው የተናፈቃችሁት እና አሁን ራሱ የመጣሁት የምሬን ነው አለሁ ለማለት ያክል ነው። ከዚህ በኋላ ማለት ብር ሳንቲም አይቆጥርም፣ ግን ደግሞ ለእናንተ ጀስት ለቻናሉም አሪፍ ነው ቻናሉ እንዳይቀዘቅዝና
እናንተንም ደግሞ ስለምትናፍቁኝ ምናምን መምጣት አይቀርም እመጣለሁኝ። ከዚህ በኋላ እመጣለሁ በቃ ምክንያቱም ያው ሳንቲም ቢቆጥርም ባይቆጥርም እስከሚከፈትልኝና እስኪስተካከል ድረስ ይሄ ነገር መምጣት አይቀርም እመጣለሁኝ እና እስከዛ ድረስ አልጠፋም ማለት ነው ውዶቼ። ከዛ በኋላ ደግሞ ከተከፈተልኝ በኋላ ደግሞ በቀውጤው እንመጣለን ማለት ነው ኢንሻአላህ። በነገራችን ላይ ዩቲዩብ ከለመዳችሁና በጣም ማለት ኦዲየንሶቻችሁ ጋር ስትግባቡ በጣም ከባድ ነው ውዶቼ። ትነፋፈቃላችሁ ምናምን። እኔ እንኳን በዚህ ትንሽ ዩቲዩበር ሆኜ ያወቅኳችሁ እህቶቼ ምናምን ሁላ ትናፍቁኛላችሁ የምሬን ነው። አይደለም ሀይሚዬና ብሩኬ ደግሞ እንዴት ይሆን እላለሁኝ። በቃ እነሱም ላይክ እንደዚህ ነው የሚናፍቁን፣ እነሱም ይናፍቁናል እኮ ወዶቼና በጣም ከባድ ነው ዩቲዩብ ላይ ስትሰሩ መተው አትችሉም። በቃ ዩቲዩብን መተው አትችሉም። እንደዛ ነው የተረዳሁት ማለት ነው የምር። እና ወዶቼ በጣም ሽብርቅ ድምቅ ብለውልን እንግዲህ ጨረቃዎቻችን በጣም እያስደሰቱን ነው ሰሞኑን ብቻ ቆዩ ማሻአላህ። ሀይሚዬና ብሩኬ የኛ ተወዳጆች አላህ መጨረሻችሁን ያሳምርልን። በጣም ነው የምወዳችሁ ማከብራችሁና የምሬን ነው። ደስታዬ ወደር የለውም ልነግራችሁ አልችልም። ሁልጊዜም ነው የምላችሁ በጣም ነው ደስ ያለኝ ከምንም በላይ ሀይሚዬ የኔ ቆንጆ ሰርግ የሚመስል ልደት አክብራለች። እንግዲህ ብሩክ አለማየሁ እኔ እንጃ ቃል የለኝም ላንተ ሁሌ ነው የምለው። በቃ የወንዶች የበላይ ነክ ትለያለክ። የምሬን ነው። እንደ እንቁላል የሚንከባከብ ልክ እንደ ብሩኬ ሚስቱን እንደ እንቁላል የሚንከባከብ ባል ይስጣችሁ። የምሬን ነው። ልክ እንደ ብሩኬ ማለት ነውና ሀይሚዬም የኔ ቆንጆ በጣም በሚገርም ሁኔታ ትናንትም ገልጻው ነበር። የምር ፖስት ያደረገችውን ሳይ እንባ ሁሉ እንትን እያለኝ ነው ያነበብኩት ማለት ነው። የኔ ውድ የኔ ቆንጆ ይገባሻል። ዛሬ ደግሞ በሚገርም ሁኔታ ዳይመንድ እንግዲህ እንትኑ ማጫወቻው ዳይመንድ የሆነ ከታች ደግሞ ወርቅ የሆነ ወርቅ ከዳይመንድ ጋር ቀለበት አልኩኝ የአንገት ሀብል አድርጎላታል ማለት ነው። እኔ እንጃ ቃል የለኝም። የሚወዳችሁ የሚያፈቅራችሁ ሰው ሁሉ ነገራቸውን ሁሉ ነገሩን ነው የሚሰጣችሁ። ሁሉ ነገሩን ምንም የሚሳሳው ነገር የለም ውዶቼና ብሩኬ እንደዛ ነው። በቃ ሁሉ ነገሩን ይሰጣል። ለኔ የሚለው ነገር የለም። ምክንያቱም የሱ ደስታ እሷ ነች። በቃ ሀይሚዬ ነች። እሷን ሲያስደስት በእሷ ደስታ ውስጥ የሱ መደሰት አለ። በቃ የሱ የተለየ ስሜት የሚፈጥርበት ነገር አለና የሚያፈቅራችሁ ሰው እንደዚህ ነው ውዶቼ። ሁሉ ነገሩን ይሰጣችኋል። እናንተን ማስደሰት ብቻ ይሆናል ስራው በቃ እና በየትኛውም በማንኛውም አጋጣሚ ያለውን አቅም አሟጦ ሀይሚዬን ደስተኛ ለማድረግ የሚጥረው ጥረት እኔ እንጃ የሚገርም ነውና አላህ ይጨምርልህ። የምሬን ነው። ቅመምዬ የኔ ቆንጆ ይገባሻል። ዳይመንድ ከዳይመንድም በላይ ነሽ አንቺ የኔ ቆንጆ እና ይገባሻል። በጣም ደስ ብሎኛል። በጣም ከሚገባው በላይ በጣም ደስ ብሎኛል። ረጅም እድሜ ከጤና ጋር ሰጥቷችሁ በፍቅር አርጁልን። ከዛ በተጨማሪ ዛሬ እውነት እያለቀስኩኝ የሆነ ፓርቱን ያየሁት እንትን አለኝና ብሩኬ ስለ ሙሼ ምናምን ያወራው ነገር አለና ሙሼ በህይወት እያለች ሳትደክምብኝ የልጅ ልጅ ማሳየት ፈልጋለሁ እያለ ነበርና ወላሂ ነው የምላችሁም በእኔ የመጣውና እኔ እንጃ አላህ በቃ ምኞትን ሁሉ ያሳካልህ ብሩኬ ወንድሜ። እስከዛሬ ድረስ ፈጣሪ የለመንከውን ሁሉ አድርሶልካል ብዬ ተስፋ አድርጋለሁ። አድርጎልሃል ብዬ ተስፋ አድርጋለሁ። ምክንያቱም እኛ እያየ ነው ሲያድግ ከመጀመሪያው ጀምሮ እናቱን ማስደሰት ይፈልግ ነበር። ለእናቱ ቤት መግዛት ቅድሚያ በቃ የእናቱን ነገር ምናምን ማስቀደም ይፈልግ ነበር። እሱ በእንትን ባለው በፕላኑ ነው የሄደው ብሩኬ ማለት ነው። ማስቀደም የነበረበትን አስቀደመ። በቃ አለ አይደለ ፍቅሩን ምኑን በውስጡ ይዞ ማድረግ ያለበትን ነገር አደረገ። ለሀይሚዬም የሚገባትን ፍቅር እየሰጠ ለእናቱም እንደዚሁ ለሁሉም የሚገባውን ፍቅር እየሰጠ እስካሁን ድረስ ቆይቶ ነበረ። ከዛ በኋላ በጊዜው ደግሞ ማድረግ ያለበትን አድርጎ ቤት ገዝቶ ምናምን ሁሉን ነገር አድርጎ እንግዲህ ሌቭል ጨመራ አድርጎ አሁን ላይ ፍቅሩን ገለጸ ማለት ነው። በሰዓት በቃ ሰዓቱን ጊዜውን የጠበቀ ነገር ነው ያደረገው ማለት ነውና ከዛ በኋላ ደግሞ ከዚህ በኋላ ምንድነው የሚጠብቀው ደግሞ በቃ ቀለበት፣ ትዳር፣ እናቱን ማስደሰት ነው። በቃ እናቱን በልጅ ማስደሰት ነው። በቃ ይሄ ብቻ ነውና አላህ ደግሞ ይሄን ነገር ያሳካል። የምሬን ነው ያሳካል። ወይ በፈጣሪ እውነት በቃ እኔ እንጃ አላቅም። ይሄን ነገር ሲል በጣም ነው ባይቀር እያለ እንትን ያለ አላቅም ለምን እንደሆነ። እናቶች ብዙ ጊዜ እናት ብቻ ሳይሆን አባትም ቤተሰብ ሁሉ
የልጃቸውን ፍሬ ማየት ይፈልጋሉ፣ ልጅ ማየት ይፈልጋሉ፣ የልጅ ልጅ ማየት ይፈልጋሉ ምናምን። ይሄ ሁሉም በቃ እንስፍስፍ ብለው የሚጠብቁትና በጉጉት የሚጠብቁት ነገር ነው። እና እኔ አሁን ቤተሰቦቼ አሉ ነይ ቶሎ ልጄ ያንቺን ልጅ ማየት እንፈልጋለን፣ ውለጂ፣ በቃ እሺ በቃሻል ነው የሚሉኝ ሁልጊዜ። የምሬን ነው ወላሂ። እንኳን አይደለም እናት አባቴ በቃ ወንድሞቼ፣ እህቶቼ፣ የወንድሞቼ ባለቤቶች ምናምን ሁላ እንደዚህ ይሉኛል ማለት ነው። እና ይሄ ማንኛውም የሚፈልገው ነገር ነው። ግን ደግሞ በቃ የሆነ ብሩኬ ደግሞ ታውቃላችሁ ከቤቱ ማለት እንዴት ነው አይን የሆነ ልጅ ይመስለኛል። የቤቱ አይን ነው። ከዛ ሁላቸውም ደግሞ እንግዲህ ወንዶች ናቸውና ወንዶች ደግሞ እናታቸውን ደግሞ በልጅ ልጅ ወልደው በቃ ማስደሰት ይፈልጋሉ እናታቸውን። መለኛው ወልዷል፣ ሀብም ይወልዳል እንግዲህ ኢንሻአላህ። ብሩኬም ደግሞ ያን ነገር ማድረግ ይፈልጋል በቃ። እና ሙሽዬም በጉጉት ትጠብቀዋለች ብዬ ተስፋ አድርጋለሁ። ባለፈው ማየታችኋል፣ ምንም አላንገራገረችም። ያላችሁት ነገር እውነት ያርገው ነው ያለችው ወላሂና ረጅም እድሜ ከጤና ጋር አብዝቶ ይስጥሽ ሙሽዬ የኔ እናት። ብሩኬም ወንድሜ ያሰብከውን ሁሉ የምታሳካበት አመት ያድርግልህ የኔ ወንድም። ቅመምዬም እንኳን ደስ ያለሽ፣ እንኳን ለዚህ አበቃሽ የኔ ወድ የኔ ቆንጆ። ከዚህም በላይ በቃ ፏፈሽ ብለሽ የሳቅ የደስታ ዘመን ያድርግልሽ የኔ እናት። እና በጣም ደስ ብሎኛል። አላብዛባችሁ ውዶቼ፣ ደህና ደሩልኝ። በቃ ነገ እንገናኛለን ኢንሻአላህ። እሺ ውዶቼ፣ ደግሞ ማመልከቻውን ሳላላስገባው ነው ያልመጣሁት። ማመልከቻውን ከማስገባቴ በፊት ቪዲዮ መስራት አልችልም፣ ምክንያቱም ማመልከቻውን ውድቅ ያደርጉብኛል። ለዛ ነው እሺ ውዶቼ።